ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ሚዲያ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ የለተሰኞ የሰኔ 9 2017 ዓመተ ምህረት የከሳቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማቅረብ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እየጠየቅን ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በጎርጎራ አካባቢ የስርዓቱን ጉምቱ ባለስልጣናትንና ጄኔራሎችን ይዞ ከጎርጎራ ወደ ጎንደር በረራ ላይ በነበረ ወታደራዊ ሄሊኮፕተር ላይ ከፍተኛ ጉዳት መድረሱን ተከትሎ በአዘዞ አየር ማረፊያ ለጥበቃ ስራ በተሰማሩ የብልጽግና ጠመንጃ አንጋች ኃይላት ላይም ቅጽበታዊ እርምጃዎች በአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና ታድሎ ብርሃን ክፍለ ጦር ትንታጎች የተወሰደ ሲሆን ይህን በቅርብ ርቀት ሲከታተሉት የነበሩት የአዘዞ ወታደራዊ ካምፕ የመከላከያ አባላት ከምሽጉ በመድፈጥ ሙሉ አዳሩን በቡድን መሳሪያ ተኩስ ከተማዋን ሲንጣት አድሯል። በመጨረሻም በዞኑና አካባቢው የተሰማሩ የጸጥታ አባላት ከፍተኛ ውጥረት ውስጥ ከመግባታቸውም በላይ በርካታ ቁጥር ያላቸው መከላከያ፣ አድማ ብተና፣ የፌዴራል ፖሊስ፣ የፖሊስና ሚኒሻ አባላት የከዱ ሲሆን የዞኑ የስርዓቱ አገልጋይ ባለስልጣናትን በከፍተኛ ጭንቀት ውስጥ መሆናቸውን ለማወቅ ተችሏል። ዛሬ ከ4 ሰዓት ጀምሮ ባህር ዳር ላይ የአባይ ሁለቱም ድልድዮች በመዘጋታቸው ምክንያት ከጎንደር ባህር ዳር፣ ከወሎ ባህር ዳር የሚመጡ ተሽከርካሪዎች ወደ ባህር ዳር መግባት እንዳልቻሉ እንዲሁም ከባህር ዳር ከተማ ወደ አባይ ማዶ የታክሲ እንቅስቃሴ መዘጋቱን የመረጃ ምንጮች ነግረውናል። ምክንያቱ ደግሞ ትናንት ተመታ በወደቀችው ሄሊኮፕተር ምክንያት እንደሆነ ነው እየተገለጸ ያለው። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር የአብራጅት ብርጌድ ለተከታታይ 3 ቀናት ውጊያ ሲያደርግና ጠላትን አይቀጡ ቅጣት ሲቀጣው ቆይቷል ተባለ። ነበልባሎቹ ወደ ቀጠናው የወጣውን የብርሃኑ ጁላ ዘራፊ ቡድን አስክሬኑን በየመንገዱ እያንጠባጠበ እንዲመለስ አድርገውታል ተብሏል። ትናንት ሰኔ 8 2017 ዓ.ም ቀኑን ሙሉ በዋለው ውጊያ ጠላትን ኮሜ ዘሜ ቤተ ንጉስ ሴጎ ላይ ሲያስጨንቁት ውለው የነበረ ሲሆን የፋኖን ክንድ መቋቋም ያቃተው ዘራፊ ቡድን ወደ ኋላ በመመለስ ደጃት ላይ ከትሞ ነበር። በዚህ ውጊያ 17 የጠላት ኃይል ሲደመሰስ ከ9 በላይ ማቁሰል ተችሏል። ዘራፊ ቡድኑ የማህበረሰቡን ሀብትና ንብረት በመዝረፍ እንዲሁም በማውደም ንጹሃንን በከባድ መሳሪያ በማቁሰል ቁጭቱን በህዝቡ ላይ ተወጧል። በዚሁ በ7ኛ ክፍለ ጦር ስቦ ማስከዳቱ የቀጠለ ሲሆን የወራሪውና ዘራፊው የብርሃኑ ጁላ ሰራዊት መፍረሱ እንደቀጠለ ነው። በዛሬው ዕለት አንድ አድማ ብተና ተድላጓሉ ብርጌድን፣ 2 መከላከያ አዋበል መብረቁ ብርጌድን፣ 1 መከላከያ ከነስናይፐሩና 2 ሚኒሻ ከነሙሉ ትጥቃቸው አብራጅት ብርጌድን ተቀላቅለዋል። በአጠቃላይ ዛሬ ወደ አዲስ ዓለማየሁ 7ኛ ክፍለ ጦር 5 ክላሽና 1 ስናይፐር ገቢ መሆኑን ክፍለ ጦሩ ገልጿል። ወደ ጎንደር ቀጠና ስንመለስ ታድሎ ብርሃን ክፍለ ጦር ድል ቀንቶታል ተባለ። ክንደ ፈርጣማዎቹ የዳግማዊ ቴዎድሮስ 5ኛ ኮር የአብራክ ልጆች የሆኑት የታደሎ ብርሃን ክፍለ ጦር አናብስቶች በክፍለ ጦር የዘመቻ መምሪያ ኃላፊ በሆነው በአርበኛ አንድነት አማራ እየተመሩ ባዘዞ ጠዳ ክፍለ ከተማ ድልን በበላያቸው ደርበው ደምቀው አምሽተዋል ተብሏል። ሰኔ 8 ቀን 2017 ዓ.ም ከምሽቱ 2 ሰዓት ጀምሮ የታደሎ ብርሃን ክፍለ ጦር አካል የሆነችው ወንድማማቾች ብርጌድ ባዘዞ ወታደራዊ ካምፕ በቅርብ ርቀት በሚገኘው ክልል ኢየሱስ ጉምብሪት የአድማ ብተና ካምፕ ላይ ጥቃት አድርሰዋል። ለ4 ሰዓታት የቆየ ጨበጣ ውጊያ የተካሄደበት ሲሆን ድሎችም ተገኝተውበታል። ከተመዘገቡት ድሎቹም መካከል ሻለቋን ይመራት የነበረው ተገድሏል። 10 የአድማ ብተን አባላት እስከ ሙሉ ትጥቃቸውም ተማርከዋል። በርካታ ወታደራዊ ቁሳቁሶችን በወገን እጅ ገብተዋል። ውጊያው እልህ አስጨራሽ ትንቅንቅ የታየበት ቢሆንም መጨረሻ ላይ ግን በነበልባሎቹ ፋኖች የበላይነት ተጠናቋል። ወታደራዊ ካምፑን ለ4 ሰዓታት ያህል ተቆጣጥረውትም አምሽተዋል። ምሽጉን በ30 ደቂቃ ውስጥ በመብረቃዊ ፍጥነት በመስፈር ካምፑን የተቆጣጠሩት ሲሆን በወታደራዊ ካምፑም ከተገደለው መሪና ከተማረኩት የስርዓቱ አሽከሮች በስተቀር አብዛኛው አባላት በየአቅጣጫው ተበትነዋል። ከተማረኩት የአድማ ብተን አባላት የተገኘው መረጃ እንደሚያስረዳን ውጊያው ከተጀመረ በኋላ ይላል ምርኮኛው፣ ውጊያው እንደተጀመረ የ10ኛ ሻለቃ 1ኛ ሻምበል መሪያችን ተገደለ። ከዚያም ሁሉም አባላት ከምሽጉ እየወጣ በየአቅጣጫው ተበትኖ ጠፋ በማለት መረጃውን አድርሶናል። ከዚያም እኛ ልንማረክ ችለናለን ብሏል። አክሎ ምርኮኛው ሁሉም የአድማ ብተና አባላት የመዋጋት ሞራል የለውም፣ ፍላጎትም የለውም። ማታ ውጊያ ላይ የጠፉት ጓዶቻችንም ዳግም ወደ አህዳቸው አይመለሱም በማለት አበክሮ ገልጿል። በአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር ከተመሰረተ ማግስት ጀምሮ በተከታታይ ቀጣይነት ያለው ውጊያዎችን በማካሄድ በአምባ ጊዮርጊስ፣ በገደብዬ፣ በጎንደር ከተማ፣ በጠዳና ምንዝሮ፣ በማክሰኝት፣ በበለሳ፣ በሚካኤል ደብርና በአርኖ ጋርኖ የወገንን አንጀት ያራሰ ጀብዶችን መፈጸማችን የሚታወስ ነው ብሏል ክፍለ ጦሩ። ሌላው አስደሳች ነገር ደግሞ በጎንደርና አካባቢ
በአካባቢው መንግስት አለኝ የሚለው ቅጥረኛው የአድማ ብተና ኃላፊ ኮማንደር በላይነህ በአማራ ፋኖ ብሔራዊ ኃይል በዳግማዊ ቴዎድሮስ 5ኛ ኮር አባላት ጋር በነበረው የአርኖ ጋርኖ ውጊያ ቆስሎ ጎንደር ሆስፒታል በሕክምና ላይ ቆይቶ ዛሬ ሰኔ 9 2017 ዓ.ም በመሞቱ ዛሬ ረፋድ ላይ ቀሃ ኢየሱስ ቤተክርስቲያን ላይ ተቀብሯል ሲል ፋኖ መምህር አብነት ሞላ የዳግማዊ ቴዎድሮስ 5ኛ ኮር ቃል አቀባይ መረጃውን አጋርቶናል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ9ኛ ሳሙኤል አወቀ ክፍለ ጦር የሶማ ብርጌድና የ8ኛ በላይ ዘለቀ ክፍለ ጦር አባ ኮስትር ብርጌድ በጋራ በመቀናጀት ሰኔ 8 2017 ዓ.ም ከደብረ ወርቅ ከተማ በቅርብ ርቀት በሚገኙት ቀበሌዎች በተለምዶ ወፍና አብራጅት ቡሽት ኮኛና ተንጉማ በተባለ ቦታ ከጠዋቱ 1 ሰዓት እስከ ምሽቱ 12 ሰዓት ተኩል ድረስ የአብይን ወራሪ ኃይል ሲቀጠቅጡት ውለዋል። በጀግኖች የሶማና የአባ ኮስትር ብርጌድ አባሎች ከፍተኛ ምት የደረሰበት የጠላት ኃይል የደረሰበት ኪሳራ ከፍተኛ ስለነበር አስከሬንና ቁስለኛ ሰብስቦ ከቀጠናው ለመውጣት ሲከብደው ከፈለገ ብርሃን ከቢቸናና ከደብረ ወርቅ ኃይል በማውጣታት 4 መኪና ወራሪ ይዞ በመግባት አስከሬኑንና ቁስለኛውን በወጉ ሳይሸክፍ በየመንገዱ እያንጠባጠበ እንዲመለስ ሆኗል። መረጃ ይወጣብኛል ብሎ በመፍራት የደብረ ወርቅ ሆስፒታል ሐኪሞችን ስልካቸውን በመቀማት ጠርንፏልም ተብሏል። በተደረገው አውደ ውጊያ በጠላት ላይ የደረሰ ሰብአዊና ቁሳዊ ኪሳራ ሲኖር ወፍና አብራጅት ቡሽት ኮኛ እና ተንጉማ ቀበሌዎች ላይ በተደረገ ውጊያ 1 ኤፍኤስአር ቁስለኛ ደብረ ወርቅ ሆስፒታል አስገብተዋል። ሆስፒታል ከገቡት ውስጥ 17 የጠላት ኃይል ከባድ ቁስለኛ መሆናቸውም ተረጋግጧል። በዚህኛው ቀበሌ በተደረገው ውጊያ ጠላት በ2 ፓትሮልና በአንድ አምቡላንስ አስክሬን ሲያመላልስ የዋለ ሲሆን 44 የምርኮኛው የብርሃኑ ጁላ ወራሪ እስከ ወዲያኛው ተሸኝተዋል። 9 ሚኒሻም ተደምስሷል። መጥያ ቀበሌ በተደረገ አውደ ውጊያ 2 ሚኒሻ እስከ ወዲያኛው ሲሸኝ 2ም ቆስሏል። የተደመሰሱት ሚኒሾች የሸጋው ምናሉ አጃቢና የቅርብ ቤተሰብ የነበሩ ናቸውም ብለዋል። በመጨረሻም ከባድ ምት ያስተናገደው ዘራሽ ቡድን የማህበረሰቡን ሀብትና ንብረት በመዝረፍና በማውደም ንጹሃንን በከባድ መሳሪያ በማቁሰል ቁጭቱን በህዝቡ ላይ ተወጧል በማለት ክፍለ ጦሮች ገልጸዋል። ኢትዮጵያውያን ከእርዳታ ተላቀው በራሳቸው ሰርተው እንዲለወጡ አሜሪካ አሳሰበች። የአሜሪካ መንግስት ለኢትዮጵያ በሚደረገው ድጋፍ ኩራት ቢሰማኝም ኢትዮጵያን ከእርዳታ ተላቀው በራሳቸው እንዲለወጡ መሬት ላይ ሁኔታዎች ሊመቻችላቸው ይገባል ሲሉ በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጋ አሳሰቡ። አምባሳደር ማሲንጋ ሰኔ 5 ቀን 2017 ዓ.ም በአሜሪካ ኤምባሲ በሰጡት መግለጫ ከፍተኛ ሰብአዊ እርዳታ የምታቀርበው አሜሪካ እንደ መወከሌ እርዳታ በአሜሪካውያንም ሆነ በኢትዮጵያውያን እይታ ዘላቂ መፍትሄ አይደለም ብለዋል። የትግራይ ክልልን ጨምሮ በሌሎች አካባቢዎች ያሉ ተፈናቃዮችም ወደ ቀያቸው መመለስ አለባቸው ብለው ነገር ግን መሬት ላይ አስቸኳይ ሁኔታዎች ተፈጥረው ከሌሎች ድጋፍ አቅራቢ አገሮች ነፃ መሆን እንዳለባቸውም ተናግረዋል። ግጭቶችን አስመልክቶ በሰጡት ማብራሪያ በአማራ በኦሮሚያና በሌሎች አካባቢዎች ያሉ ግጭቶች እስካልቆሙ ድረስ ኢትዮጵያውያን የሚፈልጉትን ሰላምና መረጋጋት ማምጣት ከባድ ነው ብሏል። በመሆኑም ኢትዮጵያውያን የሚፈልጉትን ሕይወት እንዲኖሩ አመራሩ አስቸኳይ ሁኔታ መፍጠር እንዳለበት ለሕዝብ ቅድሚያ በመስጠት በሀገር ውስጥ የሚታዩ ግጭቶች የመጨረሻ መፍትሄ ሊገኝባቸው እንደሚገባም አሳስቧል። የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ፣ ህጻናት ወደ ትምህርት ገበታቸው እንዲሄዱ፣ የጤና መሰረተ ልማቶች ተደራሽ እንዲሆኑና ህገወጥነት እንዲቆም ጊዜው አሁን ነው ብለዋል። ግጭቶች በቀጠሉ ቁጥር የሲቪል የፖለቲካ የሚዲያና የሲቪክ ምህዳሩን መብቶች መጠበቅና ማረጋገጥ ከባድ መሆኑን ገልጸው ፍቱንና አፋጣኝ መፍትሄው ህገ መንግስታዊ ስርዓትን ማረጋገጥና ግጭቶች እንዲቆሙ ማድረግ መሆኑንም ሁሉም ወገኖች ሊረዱት እንደሚገባ አብራርቷል በማለት ሪፖርተር ጋዜጣ ዘግቧል። የቴህራን ነዋሪዎች ዋጋ ይከፍላሉ ሲሉ የእስራኤል የመከላከያ ሚኒስትር ዛቱ። ኢራን ሌሊቱን በፈጸመችው ጥቃት 5 ዜጎቿ ከተገደሉና በርካቶች ከቆሰሉ በኋላ ለጥቃቱ አጸፋ የኢራን ዋና ከተማ ነዋሪዎች ዋጋ ይከፍላሉ ሲሉ የእስራኤል የመከላከያ ሚኒስቴር ተናግሯል። ሚኒስትሩ ኢዝራኤል ካትዝ የኢራንን አቅም እያዳከመ ያለውን የእስራኤል ሰራዊት ከሚፈጽማቸው ጥቃቶች ለማደናቀፍ የሰላማዊ ሰዎች መኖሪያ አካባቢዎችን ኢላማ እያደረጉ ነው ሲሉ የኢራኑ ጠቅላይ መሪ አሊ ካሚኔን ከሰዋል። የእስራኤሉ የመከላከያ ሚኒስቴር የኢራኑን የበላይ መሪ አያቶላ ካሚኔን ፈሪ፣ ነፍሰ ገዳይ እና ጉረኛ አምባገነን ሲሉም ተችተዋል። 4ኛ ቀኑን በያዘው የእስራኤል እና የኢራን ድንበር ተሻጋሪ ግጭት በሁለቱም ወገን ሰላማዊ ሰዎች መገደላቸው እየተነገረ ሲሆን ኢራን ሌሊቱን በእስራኤል ውስጥ ጥቃትን ፈጽማለች። በተለያዩ የኢራን አካባቢዎች ላይ ጥቃቶችን እያደረሰች ያለችው የእስራኤል ሚኒስቴር ሌሊቱን ለተፈጸመው ጥቃት ሳይገፋ አጸፋ እንደምትመልስ ተናግሯል። ይህ በእንዲህ እንዳለ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እስራኤል በኢራን የኒውክሌር ተቋማት ላይ ባደረሰችው ጥቃት ላይ ለመነጋገር አስቸኳይ ስብሰባ መጥራቱ ተገልጿል።
የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ የቦርድ አባላት የእስራኤል ወታደራዊ ጥቃት በኢራን የኒውክሌር ተቋማት ላይ የሚያስከትለውን አደጋ ለመወያየት ዛሬ በኤጀንሲው ዋና መስሪያ ቤት አስቸኳይ ስብሰባ ያደርጋሉ። ስብሰባው የተጠራው በኢራን ሲሆን የሩሲያ፣ ቻይና እና ቬኔዙዌላን ድጋፍ አግኝተዋል። ኢራን መጀመሪያ ላይ በሳምንቱ መጨረሻ የእስራኤልን ጥቃት የሚያወግዝ የውሳኔ ሀሳብ ማቅረብ ፈልጋ ነበር። ይሁንና ቢቢሲ ያነጋገራቸው የዲፕሎማቲክ ምንጮች እንደገለጹት የውሳኔ ሀሳቡ የብዙሃኑን ድጋፍ ያስገኛል ተብሎም አይታሰብም። በዚያም ምክንያት ኢራን አሁንም የእስራኤልን ድርጊት ማውገዙን ያካተተ አጠቃላይ መግለጫ ለማቅረብ ተዘጋጅታለች። ይህ አስቸኳይ ስብሰባ የተጠራው በኢራንና በእስራኤል መካከል እየተካሄደ ያለው የሚሳኤል ልውውጥ መካከል እስራኤል በናታንዝ እና ፎርዶ የሚገኙ የኢራንን የኒውክሌር ቦታዎች ላይ ያነጣጠረ ጥቃት መሰንዘሯን ተከትሎ ነው። የኒውክሌርን ስጋት ለመፍታት ወታደራዊ እርምጃ በኤጀንሲው አባል ሀገራት ስምምነት መሰረት ተቀባይነት ያለው መንገድ ሆኖ አያውቅም። ኢራን ዓለም አቀፉ ማህበረሰብና የኤጀንሲው የቦርድ አባላት ጥቃቱን ማውገዝ እንዳለባቸው አጥብቃ ትናገራለች። ሆኖም አሁን ካለው የፖለቲካ ሁኔታ አንጻር እንዲህ አይነቱ ውግዘት የሚጠበቅ አይደለም። በተጨማሪም ይህ ስብሰባ በሁለቱ የሀያላን አገራት መካከል በአፋጣኝ የተኩስ አቁም እንዲደረግ መንገድን ስለመክፈት አለመክፈቱ ግልጽ አይደለም። ሁለቱ ሀገራት አንዳቸው በሌላኛቸው ላይ ጠንካራ የአጸፋ ጥቃት መስጠታቸውን ቀጥለዋል። ዘገባው የቢቢሲ ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የመረጃና የዜና ወጃ ይህንን ይመስል ነበር። ጤና ይስጥልን።